ኢትዮጵያ የነጃሽ ውርስ የቢላል አገር የኡማ የምን ምድር ነች። ይሄን ካርዳችን ዛሬው ሌላው ቀምቶ አግላይ ፖለቲካን እያወራ አግላይ አስተሳሰብን እየከተተ ለሷ እሱ ዘብ እንደሆነ ሲናገር በመናይበት አሳፋሪ ወቅት ላይ እኛ ሙስሊሞቹ እኛና ኢትዮጵያን መነጋገር ዳግም በእኛ ላይ ግዴታ ይሆናል። ኢትዮጵያ ያኔ እስልምናን በትክክል ስትቀበል ከመካ ውጭ ሳውዲ አረቢያ ውስጥ ያሉ ሀገራቶች እንኳን ክፍለ ሀገራቶች መዲናን ጨምሮ እስልምና የሚባል አያውቁትም ነበር። አሁን የነብዩን መናገሻ መዲነቱል ሙነወራ ከሷ በፊት 7 ዓመት በፊት እስልምና ኢትዮጵያ ውስጥ ገብቷል። ኳታር እስልምና ከመግባቷ 13 ዓመት በፊት ኢትዮጵያ ውስጥ ገብቷል። ያሁኗ ዩናይትድ አረብ ኤሚሬትስ ዱባይ ውስጥ እስልምና ከመግባቱ 15 ዓመት በፊት ኢትዮጵያ ውስጥ ገብቷል። ኢራቅ ውስጥ እስልምና ከመግባቱ 20 ዓመት በፊት ኢትዮጵያ ውስጥ ገብቷል። ጎረቤት ሀገር ግብጽ ውስጥ እስልምና ከመግባቱ በፊት 30 ዓመት በፊት ኢትዮጵያ ውስጥ እስልምና ተገብቷል። በል በጣም ይግረማችሁ ያሁኗ ቱርክ እስልምና ከመግባቱ 405 ዓመት በፊት እስልምና ኢትዮጵያን ተቀላቀለ። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። ነጃፈር ረግጠዋል። ነብዩ አለይሂ ሰላቱ ወሰላም ከሩቅ ጥበቃ ያዘዙላት መለኮታዊ ክልከላ የተቸራት የተከበረች ሀገር ኢትዮጵያ እሷ ውስጥ ፍትህ የማይዛነፍበት ንጉሥ አለ። እሷም የእውነት ምድር ነው የተባለች ምድር ኢትዮጵያ በርካታ ምሁራንን ያወጣች ልሂቃንን ያመረተች በርካታ ዑለሞችን ያወጣች በርካታ ኡስታዞችን የወለደች ማህፀነ ለምለም ኢትዮጵያ። ልብ ብላችኋል? የነብዩ ልጅ ያረፈችበት ምድር ኢትዮጵያ ጀነት ነብዩን አለይሂ ሰላቱ ወሰላም በሶስተኛ ደረጃ ተከትሎ ይገባል የተባለው ዑስማን ኢብኑ አፋን መላእክት ከሱ ያፍራሉ የተባለለት ዑስማን ኢትዮጵያን ረግጧል። ነጃፈር ረግጠዋል። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ነው። ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ? ይህን ታሪክ ማን ያወራል? በርካታ ሰሃባዎች እትብታቸው የተቀበረበት የተወለዱበት መሬት ነው ኢትዮጵያ። ለኛ ኢትዮጵያ ቀላል። ይህን ታሪኳ ግን ዛሬ ተቀብሮ አግላይ ጸሐፊዎች ጽፈዋት ኢትዮጵያ የሆነ ቀለም እንድትዝ የሆኑ ሰዎች ውርስ ብቻ እንድትመስል አንዱ መጤ ሌላኛው ደግሞ ባለርስት ተደርጎ እንዲታሰብ ተደርጓል።